ጤናማ ቤተሰቦች እየበዙ እየጨመሩ በመጡ ቁጥር የማህበረሰብ ሰላም እየጨመረ፣ የቤተሰብ ሰላም እየጨመረ፣ የሀገር ሰላም እየጨመረ ነው የሚሄደው። ዛሬ ላይ የምናያቸው የሰላም እጦቶች ከጓዳ የተነሱ ከቤተሰብ የተነሱ አለመግባባቶች ውጤት ነው። ብዙ ጤናማ የሆኑ ቤተሰቦች ቁጥር እየጨመረ የሚሄድ ከሆነ ሰላማችንም እንደዚሁ እየጨመረ ይሄዳል ማለት ነው። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ነክ ነገሮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰብን፣ ሀገርን ይጠቅማል ይበጃል የምንላቸውን በጎ ነገሮች ይዘን የምንቀርብበት ፕሮግራም ነው። ይህንን ቤት ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች እንዲደርስ እንድታደርጉ እየጠየቅን ዛሬ እንግዲህ ይዘንላችሁ የቀረብነው ደግሞ ጤናማ ቤተሰብ በሚል ርዕስ ነው። ጤናማ ቤተሰብ ስንል ምንድን ነው? ጤናማ ቤተሰብ እንግዲህ ለግለሰቡም ይሁን ለማህበረሰብም ለአገር መሰረት ነው። ጤናማ ቤተሰቦች እየበዙ እየጨመሩ በመጡ ቁጥር የማህበረሰብ ሰላም እየጨመረ፣ የቤተሰብ ሰላም እየጨመረ፣ የአገር ሰላም እየጨመረ ነው የሚሄደው። ዛሬ ላይ የምናያቸው የሰላም እጦቶች ከጓዳ የተነሱ ከቤተሰብ የተነሱ አለመግባባቶች ውጤት ነው። ብዙ ጤናማ የሆኑ ቤተሰቦች ቁጥር እየጨመረ የሚሄድ ከሆነ ሰላማችንም እንደዚሁ እየጨመረ ይሄዳል ማለት ነው። ሰላም በእርግጥ ከግል የሚጀምር ነው። አንድ ሰው ከራሱ ጋር ሰላም ካለው ለሌላው ሰው ሰላም ይሆናል። ነገር ግን ከራሱ ጋር ሰላም የሌለው ሰው ለሌላው ሰው ሰላም መሆን አይችልም። ከግሉ ጋር ከራሱ ጋር እንዴት ነው ሰላም የሚሆነው ስንል ራሱን መቀበል፣ ማንነትን መቀበል፣ እየሄደበት ያለውን መንገድ መቀበል፣ የሌሎችን ሰዎች ሐሳብ በቅንነት ማየት፣ መደገፍ፣ ዙሪያውን መቀበል፣ ያለበትን ኢንቫይሮንመንት መቀበል። ሰዎች ሰላም ሲያጡ ራሳቸውንም አይቀበሉም፣ ቤተሰባቸውን አይቀበሉም፣ ያደጉበትን አካባቢ አይቀበሉም። ሌላ ቦታ ተወልደው ሌላ ቦታ ሊነግሩን ይችላሉ። ለምን? ስለማይቀበሉ። ቤተሰቦቻቸውንም አይቀበሉም። ከቤተሰቦቻቸው ጋር ራሱ ጤናማ ግንኙነት አይኖራቸውም ሰላም የሌላቸው ሰዎች። ስለዚህ ሰላም እንደ ግልም እንደ ቤተሰብም እንደ አገርም ሰላም ወሳኝ ነገር ነው። ሰላምን መሰረት አድርጎ የሚንቀሳቀስ ቤተሰብ ለሌላውም ይተርፋል። ሰላም ስንል በዚያ ቤተሰብ ውስጥ ግጭት የለም ማለት አይደለም፣ ይኖራል ግጭት። እንደውም ሰላም እንዲፈጠር መንገድም የሚሆንበት ጊዜ አለ። ለምን? በቤተሰብ ውስጥ የሚኖሩ ሰዎች የተለያየ ማንነት ያላቸው፣ የተለያየ ቦታ ያደጉ፣ የተለያየ ጾታ ያላቸው፣ ሌሎችን የቤተሰብ አባላትን ሁሉ አካቶ የምንኖርበት ኑሮ ነው እና የቤተሰብ ደግሞ መሰረቱ በትዳር ውስጥ የሚገኙ ሁለቱ ጥንዶች ናቸው። እነኚህ ጥንዶች በእነሱ ዙሪያ የሚመጡ ልጆች፣ ቤተ ዘመዶች ሁሉ ናቸው ቤተሰብ የሚባሉት። የሁለቱ ጥንዶች ጤንነት፣ በትክክል ቤታቸውን መምራት፣ የሁለቱ የሰላም አንዱነት ሌሎችን ያስቀጥላቸዋል። ሰላም የሌላቸው ጥንዶች ግን ቤተሰባቸው ሰላም አይኖረውም፣ ልጆቻቸው ሰላም አይኖራቸውም፣ ዙሪያቸው ሰላም አይሆንም። ከማንም ጋር መግባባት ይከብዳቸዋል። ሁሌ በጨለማ እንደሚኖር ሰው ነው የሚሆኑት። ነገር ግን ሰላም ደግሞ ምንጭ አለው። ወደ ሰላም አለቃ ወደ ምንጩ ቢጠጉ ቤተሰቦች ሰላማቸው እየጨመረ ይመጣል። የሰላም መሰረት የሆነ አምላክ አለ። ሰው ፈጣሪውን ከፈራ ወደ ሰላም ይመጣል። ስለዚህ ቤተሰብ፣ ጤናማ ቤተሰብ የምንለው ሰላሙ የተጠበቀ፣ የሚተሳሰቡ፣ አንድ ሀሳብ ያላቸው። አንድ ሀሳብ ስንል የተለያየ ማንነት፣ የተለያየ አመለካከት ያላቸው ሊሆኑ ይችላሉ። ግን አንዱ ሌላውን በመቀበል አንዱ የሌላውን ሀሳብ በመደገፍ አብሮ የሚኖሩ ማለት ናቸው። ለምሳሌ ወንድ ሴት መሆን አይችልም፣ ሴትም ወንድ መሆን አትችልም። ግን ወንድም ሴትን ተቀብሎ ሴትም ወንዱን ተቀብላ አብሮ የሚኖሩት ኑሮ ነው። አመለካከታችን ይለያያል። የምንሰራው የጉልበት ስራ ይለያያል። እንቅስቃሴዎቻችን ይለያያሉ። ግን አብረን እንኖራለን። ሰላም ግን ካለ፣ አንድ ቤተሰቡ ሰላም ካለ
ሁሉም የምንሰራቸው ስራዎች ሁሉ መልካም ይሆኑልናል። ስለዚህ ይሄ ጤናማ ቤተሰብ የምንለው መሰረቱ ምንድነው? የጤናማ ቤተሰብ መሰረቱ ምንድነው? ጤናማ ቤተሰብ ደግሞ በማህበረሰቡ ላይ የሚያመጣው ተጽዕኖ ምንድነው? የሚገርማችሁ ቤተሰብ የአገር የማህበረሰብ የአገር መሰረት ነው። ቤተሰቦች ጤና ሲሆኑ ማህበረሰብ ጤና ነው፣ አገርም ጤና እየሆነ ይመጣል። ስለዚህ ለአገር ጤንነት ለማህበረሰብ ጤንነት ሁሉም ሰው ወደ ጓዳው እስቲ ሰላምን ለመፍጠር እርስ በርስ ለመነጋገር አንዱ ሌላውን አቢዩዝ ማድረግ ትቶ የሰላምን ህይወት ለመኖር ራሳችንን ማስለመድ አለብን። ምንድነው ቤተሰብን ሰላም የሚያሳጣው ምንድነው ብንል በቤተሰብ ውስጥ ያለ አለመቀባበል፣ ውሸት፣ አለመታመን ወይም ደግሞ ዝሙት የቤተሰብን ደህንነት ያናጋል። ተሳስበው የሚኖሩ ሰዎች የሚተማመኑ ቤተሰቦች ግን ለማህበረሰባቸው እጅግ የሰላም ምንጮች ናቸው። ስለዚህ እንደ ቤተሰብ የኔ ቤተሰብ ለአገር ምን አስተዋጽኦ እያበረከተ ነው? ለማህበረሰብ ምን አስተዋጽኦ እያበረከተ ነው? የኔ ሰላም ቤቴ ውስጥ ያለው ሰላም ወጥቶ ወደ ሌላው ምን እየሆነ ነው የምንለው ብለን ነው የምንጠይቀው። ልጆች ቤተሰቦቻቸው ሰላም ከሆኑ ልጆች ሰላም ናቸው፣ ለማህበረሰባቸው ለአካባቢያቸው ሰላም ናቸው። ቤተሰብ ሰላም ካልሆነ የሚጋጭ የሚደባደብ አንዱ ትቷቸው የሚሄድ ከሆነ ልጆች ለአደጋ የተጋለጡ ናቸው። እንደነዚህ አይነት ልጆች የሚያድጉበት ቤት አካባቢው ይታወካል። ወንጀለኞች ይሆናሉ፣ ሌቦች ይሆናሉ፣ ልዩ ልዩ አደጋዎችን ያስከትላሉ በማህበረሰቡ መካከል። ሁላችሁም እስቲ በማህበረሰብ ዙሪያ ያላችሁ እነማን ናቸው ለማህበረሰባችን ለአካባቢያችን ጠንቅ የሆኑ ሰዎች የትኞች ናቸው? እነሱም እኮ ዋጋ ስላልተከፈለባቸው መንገድን የሚያሳያቸው ሰው ስላጡ ቤተሰብ በእነሱ ላይ በጎ ተጽዕኖ ስላላመጣ ለዚህ ተዳርገዋል። ስለዚህ ቤተሰብ መለስ ብለን ወደ ቤተሰባችን፣ ወደ ልጆቻችን፣ ወደ ራሳችን፣ ወደ ትዳራችን ገብተን ጤናማ የሆነ ህይወትን ለማጎልበት ጥረት ማድረግ አለብን። ትዳር ጋብቻ ማለት ስራ ነው ወይም ትምህርት ቤት ነው፣ የምንማረው ነው፣ እለት እለት የምናሻሽለው እንጂ ጥንቅቅ ብሎ ተሰርቶ ያለቀ ትዳር በምድር ላይ የለም። ፕሮሰስ ነው። ስለዚህ ወደዚህ ፕሮሰስ እልህን ትተን ራስ ወዳድነትን ትተን አንዱ ሌላውን መጉዳት ትተን በመተሳሰብ የምንዘልቀው ቤት ከሆነ ለልጆቻችን ለማህበረሰባችን ትልቅ ትርፍ እንሆናለን። ስለዚህ እስቲ ቤተሰቦች መለስ በሉና እህት ከወንድሙ ጋር ከእናት ከአባቱ ጋር እርስ በርስ የቤተሰብ አባላት እንዴት ነው እየተንቀሳቀስን ያለ ነው? አንዳንድ ቤት ወንድም እህቱን ሊገል፣ እህት ወንድሟን ልትገል እጅግ የሚጠባበቁበት ፋሚሊ አለ። ለምን? በማትረባ በወደቀ የመሬት ውርስ ወይም ደግሞ በገንዘብ የተገዳደሉም አሉ፣ በዚህ የሚገዳደሉም አሉ። ነገር ግን እነዚህ ኃላፊ ነገሮች ናቸው። ኃላፊነት እንደተጣለብን ቤተሰብ ማለት ማህበረሰብን የሚገነባ እንደሆነ አውቀን አገርን የሚገነባው እንደሆነ አውቀን ቤተሰቦቻችንን በአግባቡ ለመምራት ባሎች ስልጣን የተሰጣችሁ ከእግዚአብሔር ሚስቶቻችሁን ልጆቻችሁን በአግባቡ በፍቅር የምትመሩ ከሆነ ለማህበረሰባችሁና ለሀገራችሁ በጎ አስተዋጽኦ እያበረከታችሁ ነው። እናቶችም ደግሞ በቤታችሁ ባላችሁን ሪስፔክት እያደረጋችሁ ልጆቻችሁን በአግባቡ እየተንከባከባችሁ ከእናንተ የሚገባውን ነገር እያደረጋችሁ ስትመጡ ለማህበረሰብ ለአገር በጎ አስተዋጽኦን እያበረከትን ነው። እና እንግዲህ ሁላችንም ኃላፊነት እንዳለብን አውቀን ጤናማ ቤተሰብን ለመመስረት መስራት፣ መማር፣ መጽሐፍ በማንበብ ወደ አማካሪ ግጭት ሲፈጠር ብቻ ወደ አማካሪ አንሄድ። መጀመሪያም ቀድመን አንዳንዴ ግራ በሚገባ ነገር ራሳችንን ለማስተማር ዝግጁ መሆን አለብን። ብዙ ቤታቸውን የበተኑ ሰዎች እንዲህ የሚሉት ነገር አለ። ያኔ የሚመክረኝ ሰው አግኝቼ ቢሆን፣ ያኔ ይህንን ሐሳብ የሚነግረኝ ሰው አግኝቼ ቢሆን
ትዳሬን፣ ቤቴን፣ ልጆቼን አልበትንም ነበር ይላሉ። አሁን ግን ብዙ አማካሪዎች፣ የሃይማኖት አባቶችም ይመክራሉ፣ ሚዲያዎች ይመክራሉ። ስለዚህ ለመመከር ራስን በማዘጋጀት ለማሻሻል ያለንን ትዳር ለማሻሻል ግጭት ተፈጥሮ ፍርድ ቤት ሲደረስ ብቻ አይደለም ወደ አማካሪ የሚመጣው። ሰላም እያለ እንዴት ነው ማሳደግ የምችለው ሪሌሽንሺፕን ወይም ቤት ውስጥ ያለውን ሰላሜን እንዴት ነው መጠበቅ የምችለው? የትዳሬን ሰላም እንዴት ነው ማሳደግ የምችለው ብለን መጽሐፍ በማንበብ በመማር ወደ አማካሪዎች በመሄድ እኮ ማሻሻል ይቻላል። እየተሻሻለ መሄድ አለበት። ዝም ስለተባለ አንዳንድ ግጭቶች ወይም ሰላም ማጣቶች ድምጽ የላቸውም። ጸጥ ብሎ ብዙ ጊዜ ይመጣሉ። እየሞላ ይመጣና ይሄ እንደ ዶርማንት ቮልካኖ እና አክቲቭ ቮልካኖ አለ። አክቲቭ ቮልካኖ በየጊዜው እየፈነዳ ወይም መሬትም እንቅስቃሴ ያለው፣ ያ ዶርማንቱ ግን ብዙ ጊዜ ዝም ብሎ ይኖርና አንዴ ሲፈነዳ ብዙ አደጋዎችን ያመጣል። ልክ እንደሱ ዝም ተብሎ የሚመጡ ኑሮች አሉ። ሰላም የለም ግን ሰላም እንዳለ በማስመሰል፣ መተሳሰብ የለም ግን እንደሚተሳሰቡ በማስመሰል፣ እግዚአብሔርን መፍራት የለም ግን እግዚአብሔርን እንደሚፈሩ በማስመሰል የሚመጡ ቤቶች አሉ። አንድ ጊዜ ግን ሲፈነዱ አደጋቸው ከፍተኛ ነው። ባንዴ ነው። ሰዎችም አካባቢም ባልጠበቀ ሁኔታ ያ አደጋ ይፈጠራል፣ ያስደነግጣል። ለማህበረሰብ ድንጋጤ ይሆናል። ልጆች ይደነግጣሉ፣ የቤተሰብ አባላት ይደነግጣሉ። ከዛ በፊት ግን እለት ለማሻሻል እለት ነገሮችን ወደ ተሻለ ነገር ለማምጣት ቁጭ ብሎ መነጋገር፣ እንዲሞሉ ነገሮች ጽዋዎች እንዲሞሉ እድል አንስጥ። እድል ስንሰጥ ግን የሞሉ ጊዜ መፍሰስ ነው የሚጀምሩት። መልሰን የፈሰሰውን ወደ ውስጥ ማስገባት አንችልም። ስለዚህ እንደ ቤተሰብ ጤናማ ቤተሰብን ለማጎልበት ለማሳደግ ውጭ ብሎ መነጋገር፣ ይቅርታ መጠያየቅ፣ በደልን በበደል ላይ እየጨመሩ ከመሄድ ይልቅ የበደለውን በደል ተረድቶ ይቅርታ ይጠይቅ። ያም ደግሞ የተበደለው ሰው ይቅር ይበል። ምንድነው የሚሆነው? የበደለውም ይቅርታ አይጠይቅም፣ የተበደለውም ነገሩን በሆዱ ይዞ ይመጣል። ሰላም እየደፈረሰ ይሄዳል። የቤተሰብ ጤንነት ይበላሻል። ስለዚህ ይቅርታ ደግሞ ፈውስ ነው። ጠይቁ። የበደልን ይቅርታን እንጠይቅ። የሌለ ታሪክም አናውራ። እውነት ላይ የተመሰረተ ህይወትን እንመስርት። ያኔ በእውነት በሰውም ፊት በእግዚአብሔርም ፊት ሞገስን እናገኛለን። ሰው ዝም ብሎ ሞገስ ሊያገኝ አይችልም። በሰውም ፊት በእግዚአብሔርም ፊት ሞገስ የሚገኘው ሰው ይቅር ሲል፣ ይቅርታ ሲጠይቅ፣ ከአምላኩ ጋር ሲስማማ፣ በጎ ነገርን ሲያደርግ ከእግዚአብሔር ዘንድ ሞገስ ይጨመርለታል። በሰውም ፊት የተከበረ ይሆናል። ነገር ግን ከክፋት ያራቀ፣ ቤቱን የሚበጠብጥ፣ ራስ ወዳድ፣ ከሰው ይልቅ ገንዘብን የሚወድ፣ ከልጆቹ ይልቅ ገንዘብን የሚወድ፣ ከማህበረሰቡ ይልቅ ገንዘብን የሚያስቀድም፣ እንደዚህ አይነት ሰው ሞገስ እያጣ ይመጣል። ፍጻሜው የተበላሸ ነው የሚሆነው። ስለዚህ ጤናማ ቤተሰብን ለመመስረት የመጀመሪያው ምንጩ እግዚአብሔርን መፍራት እንደሆነ መጽሐፍም ይናገራል። ይህንን ጥበብ እንላበስ። የቤተሰባችን ደህንነት እንጠብቅ። የማህበረሰባችን ደህንነት እንጠብቅ። የሀገራችንም ደህንነት እንጠብቅ። በቤተሰብ መካከል ሰላም እንዲወርድ ቤተሰብ እርስ በርሱ ይነጋገር፣ ይቅርታ ይደራረግ። ይቅርታ ፈውስ ነው። ለዛሬ ያለኝ ፕሮግራም እንግዲህ ይሄው ነው። በሚቀጥለው ፕሮግራም እስከምንገናኝ አሁንም ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን እንዳትዘነጉ እያልን የምክር አገልግሎት ለምትፈልጉ አዳማ 04 ቀበሌ ጃምቧሴር ህንፃ ቢሮ ቁጥር 5 እንገኛለን። ልታገኙን የምትፈልጉ ከታች በተቀመጠው ስልክ ልታገኙን ትችላላችሁ። መልካም ሰንብቱ።